አንቺ እኮ ምን መሰለሽ፣ አንቺ እኮ በግልጽ ሳይድን እፈልጋለሁ ብለሻል። ግልጽ ነው። የእሷ እኮ የድብቅ ነው። የግልጽ እኮ ይሻላል። አንቺ እኮ ሳይድ ጋር ተጋቡ። እኔ አንቺን አገባሹ ራሱ በጣም ያስጠላኛል። እኔ አልፈልገውም እንደዚህ አይነት ነሳረል ነይኔና በቃ ይነሳረል። ሰላም ሰይድን ትፈልገዋለች። አንቺ ከማከላቸው ውጪ እኔ ከማከላቸው ዛሬ እሷም ይኸው ጠንከራ ደግሞ የሚቀጥለው ነገር ደግሞ ግን እንደተናደርሽ ምናምን ተናደሽ ታዲያ ለምን አልነገርሽኝም? እኔ እንደዛ ብለሽ ስትይ ተገላገላለሁ። አትደውይብኝም ጊዜ ነው ስታስጣት በቃ እዛ ስትገቢ ደውለሽ ራስ ስለምትነግሪኝ የዛ ምሳሌ በሞላ አገራት እኔ የማውቀው ነገር የለም እንዴ። የሰው ልጅ እናቴ ያውቃለሁ ማለት ከባድ ነው። ሱመያ እንግዲህ ዛሬ ሰላምን አንቺ ሰይድን እንደምትፈልጊ በምን አውቃለሁ? ሮዛ እንኳን ግልጽ አድርጋልኛለች። ያንቺ ያልገባኝም የድብቅ መውደድ አለቻት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? የምወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ሰላም ከየመን አይታ ሰይድም አልመጣም ሲል የምታበላሸው ነገር ስታጣ ተመልሳ ወደ አዲስ አበባ ገባች። ዛሬ ብቅ ብላለች። ሱመያና ሮዛም ደግሞ ምላሳቸው ሞረድረድ አድርገው ነው የጠበቋት ማለት ነው። እውነቴን ነው የምላችሁ፣ የሱመያ ብልጠት ማለት ነው። ወላሂ ነው የምላችሁ፣ ልክ የሁለት መንገድ ምላጭ ናት ብልጠቷ። እኔ እኮ ካሜራ አጥፍቻለሁ አለቻትና በኋላ ላይ የልቧን የውስጧን ቁስል የውስጧን ጥርጣሬ ከተናገረች ከተነፈሰች በኋላ ፕራንክ ነው አለች። ወላሂ ወንድ ናት። ሰላምም ደግሞ ያው ታውቃበት የለ አለቀሰች ለማስመሰል አትለን። ሰላም ብልጥ ናት፣ ሞኝ አይደለችም። እና እኔ አታውቂኝምና ነው እንዴ የራሴን የኔ ሊዮት አታውቂኝምና ነው እንዴ እንዴት በሰይድ ትጠረጥሪኛለች ስትላት ራሱ ኮስተር ብላ ወደ ሮዛ እያየች አላውቅም። ሰው በምን ይታወቃል? ሰው ምኑ ይታመናል? እውነት ነው። አንዳንድ ጊዜ የኔ የምትሉትን ሰዎች መጠራጠርም ጥሩ ነው። እና ይህን ሁሉ መንገድ የምትጓዘው ጠይብ ለምንድን ነው? መጀመሪያ አስጠይብ ጥፋት ነው፣ የእሱ ጥፋት ነው። እሷን በዛን ሰዓት ሱመያ ተናዳለች። ያው የሱመያ ክፍተት ላይ ነው እሷም አጋጣሚ የገባችውና ሱመያ ክፍተት ላይ ነው ገብታ እንግዲህ ያን ሁሉ ስታዘበራርቅ የነበረው። አሁን ደግሞ ድጋሚ እንዳያገባ ደግሞ ይሄን ሁሉ ርቀት መሄዷ ቢያንስ እንኳን እውነት ትክክለኛ ጓደኛ ከሆነች እንኳን ያው ትክክል ባይሆንም የምትሰራው ስራ ቢያንስ እንኳን ያገባት ሚስት ትቶ ወደ ሱመያ እንዲሄድ ነበር ማድረግ ያለባት። እሷ ግን እውነት ተወደውና ምንድነው ያለችው? ካንቺ ጋር እንኳን እንዲሆን እንኳን አልፈልግ መሰለሽ እንዴ እንኳን ከሌላ ሰው ጋር ነው ያለቻት ማለት ነው። እንግዲህ ሱመያን ሰይድን ከማግባቱ በፊት ሱመያና ሰይድ ከመጋባታቸው መሰለኝ በፊት መሰለኝ በህይወታቸው የገባችው እቺ ማለት ነው። እንግዲህ ሰይድ አንቺን እንዲያገባ ምፈልግ ይመስልሻል ብላ ማለቷ ታዲያ ምንድን ነው? እንግዲህ ከ10 ምናምን አመት በኋላ እንደገና አንቺ ሰይድን እያሳደርሽው ጠይብ። በዚህ እድሜሽ እኮ ሰላምዬ ልጅ ወልደሽ የልጅ ልጅ የምታይበት ዘና ብለሽ የምትኖሪበት እድሜ ላይ ነው ያለሽው። አሁን ላይ ሱመያም እየሸቀለች ናት፣ ሰይድም ስራ እየሰራ ነው፣ ቢዝነስ ነው፣ ገንዘብ እያገኙበት ነው። ሱመያም ልጆቿን እያሳደገችበት ነው፣ ሰይድም ደግሞ የራሱን ህይወት እየኖረበት ነው። ጠይብ ሰይድም ይሄን ነው የሚሰራው። ሱመያ መተዳደሪያ ዩቱብ ነው፣ ሰይድም መተዳደሪያ ዩቱብ ነው። እነሱ እኮ እየኖሩ ናቸው የራሳቸውን ህይወት። ተለያይተውም ቢኖሩም በመሀላቸው ክፍተት ያለው ምንድነው? አንድ ላይ መኖራቸው ነው እንጂ እነሱ ቢዝነታቸውን እየሰሩ ነው። እኛ አረብ ሀገር የምንኖረው ልጆቻችንን ምንም እያሳደግን ቤተሰቦቻችንንም እየረዳን የሰው ቤት ነው ድንጋይ የምናጥበው፣ ሽንት ቤት የምናጥበው። ለምን ዝም ብለን ቤት ብቻ አይደለም እያጸዳን፣ እዛ ጋር ሌላ ነገር እየሰራን ቤተሰቦቻችንን እየረዳን ነው። ገብቶሻል ሰላም? አንቺ ግን እዚህ ቦታ ላይ ወይ ዩቲዩብሽ ላይ አልሸቀልሽ ወይ ሰይድን ለራሴ ለማድረግ ነው ብለሽ ግልጽ አላረሽ። እኔ ለምን እንደምትሮጪ እኔ አላውቅም። ማንኛውም ሰው ደግሞ ለጓደኛ ይሄን ያህል ዋጋ ትከፍላለች ብዬ ሙስተሂል አላምንም። ከሚስትሽ ከባልሽ ተለያይ እስከ መጨረሻው የምትል ጓደኛ እኔ ሙስተሂል አላየውም። እኔ ለራሷ ለማድረግ ካልፈለገች በስተቀር ማለት ነው። ለራሷ ያን ሰውዬ ከፈለገች
ገደል ድረስ ለሷ ትገባለች ማለት ነው። ግን አንቺ ህይወትሽን መስዋዕት አድርገሽ በባህር እስከ መምጣት ድረስ ያደረሰሽ እኔ አላቅም። እቺ ልጅ ግን ጤነኛ ናት? አሁን ለሱመያ የምታደርገው ዋጋ የምከፍለው እውነት ለሱመያ አዝና ነው? እኔ ያኔ ወንጀል አይሆንብኝ እኔ አላቅም። እንደው እንደምንም ብላ ሰይድ የሱመያ ልብ ውስጥ ድንጋይ እያስቀመጠች ነው። ሱመያ ደግሞ ሂዳ ሰይድን አገኘው ስትል ሰይድ ነገሮችን በሆነ መንገድ ያበላሻል። አሁን ባለፈው አሁን ሄደች አዳማ። አሁን እኮ ልጁ የሱ መሆኑ ካልታወቀ እኔና ሰይድ አንድ ላይ ነው ብላ አዳማ ድረስ ሄዳ ያችን ልጅ አባረቻት። የዛኔ ሱመያ ሰይድ ከምንም ነገር ነፃ ከሆነ ቃሌን አላጥፍም ብላ ነበረች። ሰይድ ሄደ እዛ ጋ ጭራሽ ብሶ ጭራሽ ተግማምቶ መጣ ማለት ነው። ጭራሽ ባሰበት። የመንም ሂዶ የልጁን ማስረጃ ይዤ እመጣለሁ ብሎ የመኔ ላገባ ነው ብሎ ቪዲዮ ለቀቀ። ከዛ እሷም ሱመያ ድራማ ሰርታ እናቶሎ አለችው። መጥቶ ደግሞ እቺን ሀዊን ያዛት። ሀዊን ደግሞ ይዞም አላረፈም። እንደገና ያቺ የልጅ እናት መታለች ተባለ። እሷ ጋርም ደግሞ ጫመቃ ምን ሌላ አስቡት። የዩቱበሮች ስራ ማለት ነው። በቃ ነገሮችን አበቃ ስትሉት እንደ አዲስ አበቃ ብላችሁ ስጠብቁ እንደ አዲስ ነው የሚጀምሩት ማለት ነው። አዲስ ድራማ። አሁን ድራማ በምታዩበት ሰዓት በቃ የሆነ ነገር እየጠበቃችሁ አዲስ ሰው ይመጣና እንደገና ደግሞ በዛ ሰውዬ ላይ ደግሞ ሌላ ድራማ ነው የሚሰራው። በቃ ድራማ በሉት። ወላሂ ነው የምላቸው ድራማ በቃ ማብቂያ የሌለው ያኔ ድራማ እንኳን ዛሬ ክፍል 2 አመለጠኝ፣ ክፍል 3 አመለጠኝ እያላችሁ ነው የምትሯሯጡትና ግን የእነሱን ደግሞ ምንድን ነው የምትላቸው? ወላሂ ላዚም ዩቱበሮች ማለት ነው ባልና ሚስቶችም የሚጣሉት ግን የእነሱ የሚያስቡት ምንድን ነው? ገንዘብ ማግኘታ መንገድ ፌመስ እየሆኑ መሄዳቸውን ነው። ግን ልጆቼ፣ ህይወቴ፣ የነገ ተስፋዬ፣ ነገ እኮ እድሜ እንደዚያ እንትን አይልም። መታመም አለ፣ ወርቆ መሰበር አለ፣ ቤት መቅረት አለ፣ አለመንቀሳቀስ ይኖራል፣ አለመነቃነቅ ይቀራል። እጅ እንኳን ዛሬ የምትዝናናበት እጅ መቁረስ ሊያቀትክ ይችላል፣ አይታወቅም። የሰው ልጅ እኮ ተፈጥሮ አይደለም እዞ የሚመጣው ከጊዜ በኋላ የሚመጣ ህመም ነው አካላቱን የሚወስድበት። እና አንዳንድ ጊዜ ነገ እኔ እንደዚህ ብሆንስ ከስንት አንድ ነው የተቸገረውን ሰው በዛ ተርቧል፣ በዛ አደጋ ደርሷል፣ በዚህ ተደርሷል ድምጹኑ ስትባሉ እንኳን በጣት የሚቆጠሩ ዩቱበሮች ናቸው ድምጽ የሚሆኑት። ለምን ቁም ነገር ከፈጣሪ ጋር የሚያገኙትበትን ሀጅር አይፈልጉም ማንኛቸውም ዩቱበሮች ማለት ነው። እነሱ በቃ ህይወታቸውን እየመሰቃቀሉ መኖር ነው የሚፈልጉት ማለት ነው። እና ለሁላችንም አላህ ሂዳያ ይስጠን። ሰላምም ብትቺ እነሱን አስታርቀሽ ከህይወታቸው ብትውጪ ይሻላል። እውነትም እንዳለችው እንደ ሮዛ ወይ